ሰላም ጤና ይስጥልን የተወደዳችሁ የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያለን እንግዲህ በዛሬው ዕለት አዳዲስ የተሰሙ መረጃዎች አሉ። እንግዲህ ትላንትና እንደምታውቁት አንድ መረጃ አጋርቻችሁ ነበረ። በተለይ አብርሃም ወደ ቡታጅራ ሄዷል የሚባሉት ነገሮች ላይ በጣም ብዙዎች በውስጥ መስመርም ጥያቄ እያቀረባችሁልኝ የነበረበት ሁኔታ ነበረ። እንግዲህ እነሱ ላይ ብዙ ማረጋገጫዎች እንዳሉ እና ብዙ ሰዎችን እንግዲህ እዛም አካባቢ የነበሩትም ቤተሰቦቻችንን እንግዲህ በጠየቅነው መሰረት የአብርሃም ሁኔታ ለማጣራት ሞክረን ነበረ። ቡታጅራ እንዳልሄደ እና እዛ አካባቢ ምንም አይነት ነገር እንደሌለ አጋርቻችሁ ነበረ። ይህም ጉዳይ እንግዲህ ወደ እነ ሩታም ይሄ መረጃ እንደደረሰ በትናንትናው ቪዲዮ ተመልክታችኋል ብዬ አስባለሁ። እነ ሩታ በጣም በተደጋጋሚ ብዙ ነገሮችን አብርሃም ያለበትን ቦታ ሁሉ ለማወቅ የጣሩበት ሁኔታዎች ነበሩ። ነገር ግን በትክክል በማስረጃና በማረጋገጫ የተገኘው ነገር አብርሃም ወደዛ እንዳልሄደና ነጋሽዬ ጋር እንዳልደረሰ እነ ቡዜ እንግዲህ ያሴሩ የነበሩት ሴራዎች እንዳሉ እኔም ባጋራችሁ መሰረት ብዙ ነገሮች ተደርጓል። በዛሬው ዕለት እንግዲህ አዲስ መረጃ ወጥቷል። እነ ኤፍሬም እንግዲህ የአብርሃም ሁኔታ በማጣራት ላይ ይገኛሉ። ትናንት እንዳጋራችሁም ከሆነ እንግዲህ እነ ቡዜ አብርሃምን ለመውሰድ እነ ሩታ ቤት ሄደው እንደነበር እና በጣም ብዙ ነገሮች በመሀላቸው ተፈጥሮ የነበረበትን ሁኔታዎችም ተመልክታችኋል። ይህ ደግሞ እንግዲህ አብርሃምን የመፈለግ ሂደት የነ ሩታና የኤፍሬም ሆኗል። እንግዲህ በዚህ ዙሪያ አዲስ የተሰማ መረጃ አለ። እሱም ኤፍሬም አብርሃም ያለበትን ቦታ እንዳወቀ እየተናገረ ይገኛል። ይህ ጉዳይ ብዙዎችን አነጋጋሪ የሚሆን ጉዳይ እንደሆነ ይገመታል። በነገው ዕለት እንግዲህ ምናልባት አብርሃምን ይዘውት ለመጥፋት ያሰቡትን እቅድ በዛ ሁኔታ ለማሳካት እየጣሩ ያለበት ሁኔታ እንዳለ ሰምቻለሁ። በዚህ ዙሪያ አዲስ የምነግራችሁን ዝርዝር መረጃዎች ይኖራሉ። ታዲያ በመጀመሪያ እንግዲህ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልን። ይህን ቪዲዮ ላይክ እያደረጋችሁ እስከ መጨረሻው ተከታተሉት። እንግዲህ ውድ ቤተሰቦቼ እንደምታውቁት በጣም በተደጋጋሚ የቡዜ ሁኔታ አትሻሚና በጣም ሀሳብን የሚያጋሩ ነገሮችን እያሳየ ይገኛል። አሁን ደግሞ ከቡዜም ተጨማሪ የዴቭ ሁኔታ ደግሞ ለብዙዎች በጣም ትንግርትን የሚያመጣ ነገር፣ ብዙ ነገሮችን ግርምትን የሚያጭር እየሆነ ይገኛል። በተለይ ቡዜ በተደጋጋሚ እኛም ስንናገረው እንደነበረው ከሩታ ጋር ያላት ቅያሜዎች በተለየ መንገድ እንጂ አብርሃምን ስለተቀየመች ወይ ደግሞ ከአብርሃም ጋር ስለተፋቱ የሚመስልበት ሁኔታ በጣም ወደ ሌላ ነገር እያመራ እንደሚገኝ ሁላችንም የምናውቀው ነው። ትላንትና ባጋራዎቹ መሰረት የተካሄዱት ሁኔታዎች እንግዲህ በቡዜና በሩታ መሀል በጣም ከባድ ጸቦች የነበሩበት ሁኔታ ነበረ። ያም ጉዳይ እንግዲህ ቡዜ አብርሃምን ለመውሰድ በሄደችበት ሁኔታዎች ላይ ብዙ ነገሮች ተፈጥረው ነበረ በመካከላቸው። እንግዲህ ስምምነታቸው የነበረው አብርሃም ፕሮግራሙን ካካሄደ በኋላ ያው ወደ ቤት እንደሚመለስና ጋሽዬ ጋር ይሄዳል የሚባሉት ሁኔታዎች ነበሩ። በመጀመሪያም ደረጃ እንግዲህ ባጋራዎቹ መሰረት አብርሃም ምንም አይነት ጋሽዬ ጋር የሄደበት መንገዶች የሉም። ጋሽዬ ጋርም አልደረሰም። አብርሃም የሄደበት ቦታ በጭራሽ የታወቀ ነገር እንዳልነበረ ነው እነ ቡዜ ደብቀውት ወይም ደግሞ የተለየ ቦታ በመውሰድ ሩታና ኤፍሬም ሊያገኙት አይችሉም ተብሎ የሚታሰብ ቦታ በመውሰድ ነበር አብርሃምን እንዳያገኙትና አብርሃም በእነሱ ቁጥጥር ስር እንዲኖር ያደረጉበት ሁኔታ ነው የተደረገው። ከዛም አልፎ እንግዲህ ሄርሜላን በተደጋጋሚ አብርሃምን እንደምታገኘውና ከነሱ ጋር እጅና ጓንት በመሆን እንግዲህ ሄርሜላ ፍላጎቷን የምታሟላበትን መንገድ አሁን አቤል ባለመኖሩ ምክንያት እንግዲህ የእሷ ደጋፊና የእሷ እንግዲህ አጋዥ ሆነው እየተገኙ ያሉት ቡዜና ዴቭ ሆነው ተገኝቷል። የዴቭ ሁኔታ እንዳልኳችሁ እንግዲህ ለብዙዎች በጣም ግርምትን የሚያጭር ነገር ሆኗል። በተለይ በትናንትናው ቪዲዮ ላይ እንደተመለከታችሁት እንግዲህ ኤፍሬም እና ሩታ ይሄ ጉዳይ በደረሳቸው መረጃ መሰረት ማለትም አብርሃም ወደ ቡታጅራ እንዳልሄደና እንግዲህ ከቡታጅራም በጣም ብዙ በተደጋጋሚኛም የስልክ ጥሪዎችን አድርገን የአብርሃም ሁኔታ እዛ አካባቢ ምንም አይነት እየተስተዋለ እንዳልሆነ አብርሃም ለመምጣቱም ሆነ ነጋሽዬ ጋር ስለመግባቱ ምንም አይነት መረጃዎች እየወጡ ስላልሆነ ይህንን ጉዳይ እነ ሩታም እንግዲህ በጣም በመጠራጠር ማጣራትን ሲያደርጉ ነበር። ኤፍሬምም ተነስቼ ሄዳለሁ እስከ ማለት ድረስ የደረሰበት ሁኔታዎች ነበሩ። ነገር ግን የሁሉ ማጣሪያዎች ሲደረጉና መረጃ መሰብሰብ በሚካሄድበት ሁኔታ ላይ አብርሃም ቡታጅራ እንዳልሆነ ነው ሩታም በራሳቸው እንግዲህ ሊያረጋግጡ የቻሉበት ሁኔታዎች ተደምጠዋል። እንግዲህ ብዙ የመረጃ ምንጮቻችን በአብርሃም ዙሪያ ያሉትን ሁኔታዎች በጣም እንዲከታተሉ አድርገን ብዙ መረጃዎችን ለመሰብሰብ እየሞከርን የምንገኝበት ሁኔታዎች ነበሩ እየተከሰቱ የነበረው። ከዚህ ቀደም ብዙዎች ሲያጋሩን እንደነበረው እንግዲህ ዴቭ እና ቡዜ በመማከር አብርሃምን ወደ ሌላ ቦታ እንደወሰዱት አሁንም ቢሆን እንግዲህ እነ ሩታ ይሄ ነገር በማስረጃ እየደረሳቸው ይመስላል። ለዛም ነው እንግዲህ ትላንትና ኤፍሬም ከሩታ ጋር በመሆን ዴቭን በማነጋገር አብርሃም እንዳልኳችሁ ያለበት ሁኔታ ከዚህ ቀደም እነ ቡዜ ጋርም ሆነ እነ ኤፍሬም ጋር
በነበረበት ሰዓት የተለየ ባህሪ አላሳየም። በፕሮግራሙ ላይም እንግዲህ የነበረው አብርሃም ከዚህ ቀደም ከነበረው አብርሃም ምንም አይነት የተለየ የባህሪ ለውጥ ስላላሳየ እነ ቡዜ ጋር በመሆኑ የተሻለው ነገር አለ ወይም ደግሞ የተሻለ ለውጥ ላይ ነው የሚያስብል ምንም አይነት ለውጥ የለበትም። ከዛም አልፎ ተርፎ እንግዲህ አብርሃም ላይ የታዩ ነገሮች ስለሌሉ እነ ኤፍሬምም የአብርሃምን ወደ ቤት መመለስ ይፈልጉታል። ያም የሆነበት ዋነኛ ምክንያት እንግዲህ እንደተባለው ቡዜና ዴቭ ጋር ወይም ደግሞ ሄርሜላ በራሷ እንክብካቤ ስር ባደረገችበት ሁኔታዎች ላይ እየተከሰተ ያለው ነገር ለውጥ አልባና ከሩታና ከኤፍሬም የማራቅ ሁኔታ ከሩታ ህይወት አብርሃምን የማስወጣት ሁኔታ የሚመስሉ የበቀል ሂደቶች ስለሆኑ ይሄ ጉዳይ በጣም መቋጨት ያለበትና በአጭር ጊዜ ውስጥ መፍትሄ ሊያገኝ የሚገባው ነገር ስለሆነ አብርሃም በሙሉ ጤንነቱ ላይ ተመልሷል ተብሎ የሚታሰብ ከሆነ ወይም ደግሞ ምንም አይነት የባህሪ ለውጥ ከነቡዜ ጋር ሆኖ ማያሳይ ከሆነ ሩታ ወደ ቤት እንደሚመለስ ትፈልጋለች። ይህንንም ጉዳይ በማስመልከት ነበር እንግዲህ ሩታና ኤፍሬም አንድ ላይ በመሆን ዴቭን የጠሩት። ነገር ግን ዴቭ ያደረገውን ነገር ሁላችንም ያስቆጣና እንግዲህ ብዙዎችን ያነጋገረ ሁኔታ ሆኗል። ዴቭ እንግዲህ እንደዚህ አይነት ባህሪዎች የማይገመቱና የማይጠበቁበትን ነገር ያደረገው እንዲሁም በብዙዎች ዘንድ ቁጣን ሊቀሰቅስበት የቻለው ዋነኛ ምክንያት እንግዲህ ሄርሜላን እነ ሩታ ድረስ ይዞ በመሄድ ሄርሜላ የዚህ ጉዳይ እንግዲህ አንዷ አባል እንደሆነች በተደጋጋሚ እንደነገርኳችሁና የአብርሃም መደበቅ ሁኔታ ላይ የሄርሜላ እጅ እንዳለበት ሄርሜላን በተከታታይ በተደጋጋሚም እየሄደች አብርሃምን የማየት መብት እንዳላት በቡዜ አማካኝነት ይሄ መብት እንደተሰጣት አጋርቻችኋለሁ። አሁን ደግሞ እንግዲህ በማስረጃና በማረጋገጫ ዴቭ ራሱ እንግዲህ ሲጠሩት ሄርሜላን ይዞ በመሄድ የዚህ ጉዳይ አባሪ እንደሆነች እሷን በተደጋጋሚ ስትናገር እየተሰማ ይገኛል። እነዚህ ሰዎች እንግዲህ በጣም በተደጋጋሚ ጥያቄዎችን በሚጠየቁበት ሰዓት የተለያየ መልስን በመስጠት የተለመዱ ሆነዋል። ዴቭ እንግዲህ ከዚህ ቀደም አብርሃም የት እንዳለ የማያውቅ ሰው እንደሆነ ሩታም ይህንን ጉዳይ አስተውላ ስትናገር ሰምታችኋል ብዬ አስባለሁ። ነገር ግን መልሶ ደግሞ አብርሃም ወደ ጋሽዬ እንደሄደ ሀገር ቤት ሄዶ እንግዲህ ሕክምና እያገኘ በነጋሽዬ እንክብካቤ ስር እንዳለ ደግሞ በድጋሚ ሲናገር ተሰምቷል። ይሄ ጉዳይ እንግዲህ በአንድ ራስ ሁለት ምላስ የሚያስብለን የዴቭን ባህሪ የማይወክል ተብሎ እጅግ ብዙዎችን ያስደነገጠ ባህሪ ሆኖ ተገኝቷል። እንዲሁም የሄርሜላ መምጣት ከሄርሜላ ጋር ያላቸው ግንኙነት ዴቭ ለሄርሜላ የማይደግፍ ሰው መሆኑን በጣም በተደጋጋሚ ቢናገርም እንዲሁም ሄርሜላ ለአብርሃም የምታስብ ሴት ነች ተብሎ ቢነገርም ነገር ግን ሄርሜላን በራሷ ውሸትና እንግዲህ አንዳንድ ነገሮችን ስታደርግ የተስተዋለችበት ሁኔታዎች አሉ። ከዚህ ቀደም እንደምናውቀው እንግዲህ የሄርሜላ የእርግዝና ጉዳይ አሁንም ቢሆን በጥያቄዎች ውስጥ ያለ ሁኔታ እንደሆነ እናውቃለን። ይህን ጉዳይ እንግዲህ ተነስቶ የሄርሜላን የጠየቃት ሰው ባለመኖሩ ምክንያት ነው እንጂ ሄርሜላ እስካሁን ድረስ ምንም አይነት በእርግዝና ሁኔታ ላይ የታየ ለውጥ የለም። ነገር ግን ሄርሜላን ብትሆን ወደ ሩታ እንዳይመለስ አብርሃምን የምትይዝበት መንገድ አንዱ እሱ ነው ብላ ስለምታምን እንግዲህ በውሸት እንደዚህ አይነት ምግባሮችን እየፈጸመች እንደምትገኝ ብዙዎች ይህንን ጉዳይ እያስተዋሉት የሚገኝበት ሁኔታ አለ። ትናንትና ዕለት የተደረገው የኤፍሬም እና የሩታ እንዲሁም በነ ዴቭ አማካኝነት የነበሩት ነገሮች በስነስርዓት እና በሰላማዊ መንገድ ሳይፈቱ እንግዲህ በጭቅጭቅና በክርክር የተለያዩበት ሁኔታ እንዳለ ሰምታችኋል። እንግዲህ በትናንትናው ዕለት ፕሮግራም አለን ብለው ሲሄዱ የነበሩት ዴቭ እና ሄርሜላ ወደ አብርሃም ጋር እየሄዱ እንደነበረ እነ ኤፍሬምም ሲናገሩት እንደነበረው በትክክልም አብርሃም ጋር እየሄዱ እንደነበር መረጃ የተረጋገጠ ነገር ሆኗል። ይህንንም ነገር እንግዲህ ለኤፍሬም መረጃዎችን ያደረሱት ሰዎች እንዳሉ ሰምተናል። እዚህም ጋር ተያይዞ እንግዲህ ኤፍሬም ቀጣዩን እርምጃ ለመውሰድ እየተዘጋጀ እንደሆነ አጋርተዋል። ከዚህ ቀደም እንዳጋሯችሁ እንግዲህ ኤፍሬም አብርሃምን ይዘው የሚሄዱበትና ከነ ቡዜና እንግዲህ ከነ ዴቭ እጅ አስወጥተው አብርሃምን ወደ ሌላ ቦታ የሚወስዱበትን መንገድ ነገሮችን እያመቻች እንደሆነ በትናንትናው ቪዲዮ ላይ አጋርቻችሁ ነበረ። ይህንንም ተከትሎ እንግዲህ አሁን አብርሃም ያለበትን ቦታ በትክክል ኤፍሬም እንደደረሰው መረጃ መሰረት እንግዲህ የሚያውቁት ሰዎች ያንን ቦታ እንደጠቆሙትና ኤፍሬም በቀጣይ እርምጃዎችን የሚወስደው እንግዲህ አብርሃምን ከዛ አካባቢ ልክ ከዚህ ቀደም እንግዲህ በሌሊት አብርሃም ወጥቶ ወደ ሩታ ቤት እንዲሄድ እንዳደረጉት አሁንም ቢሆን አብርሃምን ይዘው ወጥተው ወደ ሌላ ቦታ እንደሚወስዱት እየተነገረ ይገኛል። ውድ ቤተሰቦች እንግዲህ አብርሃምን ይዞ የመጥፋቱ ነገር አብርሃም ወደ ሀገር ቤት የሄደበት ሁኔታ ምንም አይነት ማስረጃና ሄዷል የሚባለው ነገር እርግጠኛ ያልሆነ ነገር እነ ቡዜ ደብቀውት እዚሁ አዲስ አበባ ውስጥ እንግዲህ ብዙ ነገሮች እየተካሄዱ ያሉበት ሁኔታ እንዳለ በመረጋገጡ ምክንያት እንግዲህ ኤፍሬም እና ሩታ ይህንን ጉዳይ ሩታ ጋር እንዳይገናኝ የሚደረግበት ምክንያቶች እንጂ በትክክል አብርሃምን ለማዳንና አብርሃምን ህይወቱ እንዲመለስ ወይ ደግሞ አብርሃም ወደ ቀድሞ ነገሩ ይመለስ የሚሉት ምክንያቶች አሳማኝ ያልሆኑና ቡዜ እንግዲህ የራሷን ከሩታ ጋር ያላትን ጸብና ቂም በቀል እንግዲህ
ለማስፈንና ለማስኬድ እንግዲህ እየጣረች ያለችበት ሁኔታ ማሳያ ነው እየተባለ እየተነገረ ይገኛል። ሩታም እንግዲህ ይህንን ተከትሎ የራሷን እርምጃ ለመውሰድ እየተዘጋጀች እንደሆነም ሰምተናል። በነገው ዕለት እንግዲህ አዲስ የሚፈጸሙና እንግዲህ እርምጃቸው ነገ የሚጀምር ከሆነ የአብርሃም ሁኔታ በአዲስ መንገድ የምንመለከተው ከነ ቡዜና ከነ ዴቪች ወጥቶ የምናይበት ነገር ሊኖር ይችላል ተብሎ እየተጠበቀ ይገኛል። ይህን መረጃ ያጋሩ ሰዎች እንደሚሉት ከሆነ እንግዲህ ኤፍሬም በዚህ ጉዳይ ላይ በጣም እየተዘጋጀበት ያለበት ሁኔታና ከዚህ በኋላ አብርሃም ኤፍሬምና ሩታ እጅ ከገባ እነ ቡዜ በምንም ተአምር ቢሆን ከእጃቸው ሊያወጡ በማይችሉበት መንገድ ወደ ውጭ ሀገርም ቢሆን እንግዲህ ሊወጡ የሚችሉበትን መንገድ እስከ ማመቻቸት ድረስ እንደሚደርስና የአብርሃምና የሩታን ሕይወት ለአንዴና ለመጨረሻ ጊዜ ሰላማዊ ለማድረግ የሚገባውን ሁሉ ለማድረግ የመጨረሻ እርምጃውን ሊወስድ እንደሆነ እየተነገረ ይገኛል። ይሄ ጉዳይ ምን ያህል ተሳክቶ አብርሃም ህይወቱ በሰላማዊ መንገድ ተመልሶ እንግዲህ ከቤተሰቡ ጋር ሊያሳልፍ የሚችልበት ሁኔታ እንደዚህ አይነት በቤተሰብ መሀል እየተፈጠሩ ያሉ በወንድማማቾች መሀል እየተፈጠሩ ያሉ ጸቦች ረግበውና ከስሜታዊነት የጸዳ በመልካም ነገር እንግዲህ የልጁን ጤንነትም ሆነ የልጁን ትክክለኛ ህይወት ማንነት ለመመለስ የሚጣርበት መንገድ ትክክለኛ ቦታውን ይይዛል ብሎ ለመገመት እንግዲህ በጣም ብዙ ነገሮችን እየተመለከትን ይገኛል። እንግዲህ በቅርቡ ይሄ ጉዳይ ሰላማዊ የሆኑ ነገሮችን ይዞ እንግዲህ አብርሃም ወደ ህይወቱ ይመለሳል ብለን እኛም ተስፋ እናደርጋለን። እንግዲህ ለዛሬ ያስኩላችሁ መረጃ ግን እነዚህን ይመስሉ ነበረ። በቀጣይ አዳዲስ መረጃዎች ከወጡ እንደተለመደው ወደ እናንተ ማድረሳችንን እንቀጥላለን። በሌላ ቪዲዮ በሌላ መረጃ እስከምንገናኝ ድረስ ለዚህ ዩቲዩብ ቻናል አዲስ የሆናችሁ በድጋሚ ሰብስክራይብ ማድረጋችሁን እንዳትርሱ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በድጋሚ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ለእናንተ ተመኘን።